አሰላ፣ ሐዋሳ በየሀገሩ ከአማራ ክልል እስከ ኦሮሚያ በየሀገሩ በየትኛውም በአራቱም ማዕዘን ተበትነዋል። አሳያቸው። እዚህ አባል የነበረ ቅድም እዚህ ገብቶ ነበር ገስት ላይ ወጣ እንጂ ይህንን ፕሮፋይል ያደረገ ማን ነው? እዚህ ውስጥ እዚህ ቲክቶክ ላይ ያሉት ሁሉ የሚሰብኩት ነው። ስንነግራችሁ ደግሞ ዝም ብሎ በግለሰብ ደረጃ ያለ አይደለም፣ በመጅሊስ ደረጃ እውቅና ያላቸው ታዋቂ ሼኮች የሚኖሩት ነው። ኦኬ ይታያቸዋል። የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ መምህር ዲጀን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ ነው የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ትመልስለት። ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷም ማነች? ጀዋር እንኳን ደህና መጣህ። ጀዋር ሰው በደንብ ተረድቷል። ዛሬ በደንብ ተገንዝቧል። ዛሬ እስልምና ምን ያህል ከልት እንደሆነ ምን ያህል ድራማ እንደሆነ በስድብና በመጮህ እንጂ አስተምሮቱን ምንም እንደማያውቁት ብዙዎች ይረዱበታል፣ ተረድተውበታል። ገብታችሁ እናንተ በጮኋችሁ ቁጥር ገብታችሁ ባለቃቀሳችሁ ቁጥር ብዙ ከስሮ ነው መማር የሚፈልጉ ብዙ ማወቅ የሚፈልጉ ምን አይነት ባለጌና ስርዓት አልበኛ ናቸው እፎይ ቤት ገብተው ምንም ሳይነካቸው የሚሰድቡት ብለው ከእስልምና እንዲወጡ ምክንያት ይሆናል። ለዚህም የእናንተ እዚህ ገብታችሁ መሳደብ ብዙዎች ከእስልምና እንዲወጡ አስተዋጽኦ እያደረጋችሁልን ስለሆነ ከልብ አመሰግናችኋለሁ። በደንብ እናመሰግናችኋለን። ስለዚህ እናንተ ገብታችሁ እዚህ መልስ የላችሁም፣ ትሳደባላችሁ። ይህን መሰረት አድርገው ሰዎች ወደ ህይወት ይመጣሉ። እሱን እኛም እንጠቀምበታለን። ኡስታዞቻችሁ ቤታቸውን ዘግተው ድራማ ይሰራሉ፣ የሐሰት ሻዳ ይዛሉ፣ የሐሰት ሻዳ ያስይዛሉ የገዛ ሚስቶቻቸውን። ከእንደዚህ አይነት ቆሻሾች ጋር ከእንደዚህ አይነት ወራዶች ጋር እንኳን ለሃይማኖት መምህር ሊባሉ ይቅርና አብሮ ጓደኛ መሆን ራሱ ያሳፍራል። ምክንያቱም ራሱ እዛው አማኙን መልሰው ሻዳ የሚያስይዙ አካላት እንደ አዲስ አድርገው ድራማ የሚሰሩ አካል አንዲትን ሴት 4 ጊዜ ሻዳ ካስያዘ አንድ ሰው ይህንን እንዴት ጤነኛ ነው ብላችሁ ትከተሉታላችሁ? ናይክስ አስቸጋሪ ነው። ኤኒዌይስ አይደር ሚዩት አድርግ፣ ሚዩት አድርገን ኦኬ። ቀጥል። አረብኛ ስም ጀዋር ቀጥል። እሺ እንኳን ደህና መጣህ። አረበኛ አታነብም እንዴ? የማንን አረብኛ? እኮ ጀዋር እኮ የሚለው አራንኛውን አረበኛ አንብብ እንጂ አረበኛ ስላለህ አረበኛ ሳታውቅ እንዴት ሃይማኖት ታስተምራለህ? አብደላ ሙጃሂድ ይላል። አብደላ ሙጃሂድ ቀጥል። አንተን ነው የፈለግኩህ እኔ። ቀጥል አንብበው እስኪ። አንተ ማን ይላል? ኢየሱስ እኔ አምላክ ነኝ ያለበትን ቦታ ሲንገረኝ እፎይ። ኧረ ዛሬ የበላቸው ቡዳ ዛሬ የሰፈረባቸው ሴጣን ምንድን ነው? እሱ ምንድን ነው የነካቸው ዛሬ ወገኖች? አይ ቦስ ሳስበው ዛሬ የገቡ ጠቅላላ ቤተሰቦቻቸው ወላጆቻቸው ሲወልዷቸው ቢስሚላህ ሳይሉ የወለዷቸው ናቸው። ቢስሚላህ ሳይባሉ የተረገዙ ከሆነ ሴጣን ይነካቸዋል ይላል ሀዲሱ። ስለዚህ ያው ሴጣን ነው እንግዲህ እየገባብን ያሉ ሊትራሊ አባታቸው ሴጣን የሆነ ማለት ነው። ይቅርታ አድርጉልኝ፣ ከባህሪያችሁ ነው። እኔ ደግሞ አይደለም ያልኩት መሐመድ ነው ያለው። ያ ሃይደር ማሳየት ትችላለህ? ማይክህን ደጋግመህ እያነሳ ስለሆነ አይደለም ለማሳየት ሳይሆን አሁን ሰው ቆይ እንዴት ነው ስርዓት የላችሁም ትሳደባላችሁ ምናምን ትላላችሁ።
ቆይ እናንተ አይደል ያው ቁጭ ብለን እየሰማናችሁ እኮ ነው። አሁን እየተሳደባችሁ ያላችሁ እናንተ እኮ ናችሁ። ለምሳሌ ምን ብለህ መሐመድ እንደዚህ የሚያደርግ ምናምን ትላለህ አይደል? እሺ ምን አደረጋችሁ? ምን አደረጋችሁ? አሁን አንተ ያልከውን እኮ ልደግምልህ አይደለም። አንተ ያልከውን ንግግር እኮ እኔ መልሼ በአፌ አልናገረውም። ተሳደብክ ካልክ እንዲህ ብለህ ተሳደበ በለኛ። ምን ብዬ ተሳደብኩ? ለአንተ እኮ እንደቀላል የተናገርከው ነገር እኮ እኔ እንደዚህ አጸያፊ ነገር ዝም አንተ ተናገርክ ብዬ አልናገርም እኮ። ምን የሚል የተናገርከውን አታስታውስም? አላስታውስም። ለኦዲየንሱም እስቲ አዲስ የገቡ ስላሉ እንዲህ ብሎ ነብያችን ተሳድቧል በልና ንገረን። እስካሁን ምንም አልተናገርክም አንተ? ምንም አልተናገርኩም። አንዲት ቃል ሐዲስና ቁርአን እንደሌለን አልተናገርኩም። ኦልራይት ማንኛችሁም ምንድነው እሱ ዛሬ እንደዚህ ያንጫጫችሁ አይደለም። እፎይ ምን መጨረሻ እፎይ ፕሊስ ጠይቀው። እሺ አሁን ጠይቀው። መረጃውን አንተ ሚት አድርገህ አንተም ትወርዳለህ። ሚት አድርገህ ካሊድ ማይክን አንሳ። ሚት አድርግ ቢላል ሚት አድርግ። አሁን ደግሞ እዚህ ጋር ምን ማስረጃ አንስተን አለ ማስረጃ ይሰማል። ኧረ በእናትህ ሚት አድርግ። በእናትህ ቢላል ሚት አድርግ ወይን አስወጣልኝ በእናትህ። እኔ ማይኬም እኮ አልሰራም ብሎ ምን ላይ ያልከን በሱረቱ ኒሳ በ136ኛ አንቀጽ ላይ ክፈት ቃል መሐመድ የሚል የለም ያልከው ደግሞ መሐመድ የሚልም አለ። ከፈለክ አጠግብሃለሁ። ቆይ አትክፈት። ሱረቱ ኒሳ 136 ላይ ሻዳውን በለው ቅድሚያ አመንቱ ቢላሂ ወረሱሊህ። ሻዳውን በአማርኛ ንገራቸው እንዴት እንደሆነ። በአላህና በመልእክተኛው አምኛለሁ። ኦኬ ይሄ ብቻ ነው ሻዳው። ስለዚህ አሁን ግባ ክበር ጌታ መድረሱ ለላ ነው መልእክተኛው ነው ያለው እሱ ራሱ። ቀጥልሽ እኮ መሐመድ በሚለው ስም የለም እየተባልክ ነው። ቀጥል ንገረኝ። 136 ሲጀመር መስፈርት አይደለም እሱ። ሲጀመር ደግሞ ምን እንደሚል ደግሞ አሳያችኋለሁ። መስፈርት ላሳያ አይደለ እንዳልሆነ ሻዳ እንዳልሆነ አሳያለሁ። እንደዚህ በላችሁ ክፍሉ አንተ የሚቀርብህ እንጂ ቢጠቅምህም አይደለም። እናንተ ያመናችሁ ሆይ በደንብ አስተውሉ። ጌታ አድርጋ እንዴ ስላመኑ ሰዎች እንጂ ማያምኑ እንዲያምኑ የተሰጠ መስፈርት አይደለም። ያመናችሁ ሰዎች እናንተ ያመናችሁ ወይ አማኝ የሚባሉት ኦልሬዲ በመጀመሪያውኑ ሙስሊሞችን ነው። እናንተ ምን ያላችሁ ያመናችሁ እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ በዚያም በበፊቱ ባወረደው መጽሐፍ እመኑ። ሻዳ የምትይዘው በመጽሐፍ አይደለም ወዳጄ። በተውራት ዋሻዱ ተውራት ዋሻዱ ዘቡር ዋሻዱ ኢንጅል እያልክ አይደለም ሻዳ የምትይዘው። ያሰኖፍ ሙታ እመኑ በአላህ በመላእክቱም ዋሻዱ ጅብሪል ዋሻዱ ገብርኤል ዋሻዱ ሚካኤል ዋሻዱ ሪፋኤል እያልክ አይደለም ሻዳ የምትይዘው። ይህን ጥቅስ ስትጠቅሰው በመላእክቱ ሻዳ አትይዝም። ቃይ ሚዳር በመጨረሻውም ቀን ዋሻዱ ቅያማ ብለህ አይደለም ሻዳ የምትይዘው። የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። ምን አገናኘው? ያው ነው። አንተ እንትን አትበል። በቅያማማ እና ምን አለ ሻዳው እንዴት ነው? ሻዳውን በለው እስኪ ቃል በቃል በአረብኛው በለው። ትእዛዝ እኮ ነው፣ ትእዛዝ ነው። አንድ ሰው ወደ ስልጣን ሲገባ ሻዳውን በአረብኛ በለው። ይኸው እያልኩ እኮ ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ። ይሄ ደግሞ ምንድነው? ትእዛዝ ነው። አዘናል። በአማርኛ ተርጉመው። በአላህና በመልእክተኛው አምናለሁ። በአላህና በሙሐመድ ነብይነት አምናለሁ ነው።
እንደዚህ በመልእክተኞች ነው የሚለው እዚህ ጋር ግን አይ በመልእክተኞች ክፍሉ እዚህ ጋር ምንድነው? ፕሊስ ቆይ ቃል በመልእክተኞች አለ በመልእክተኛው ነው የሚለው አይም እንዳይነ ቆይ ተረጋጋ። አንደኛ መጽሐፍቶቹን ያካትታል፣ መልእክተኞቹንም ያካትታል፣ የመጨረሻውን ቀን ያካትታል። ይሄ የሻዳ መስፈርትም አይደለም። ቃል በቃል ሻዳውን ልታሳየን ትችላለህ? ዋን ሞር ቻንስ ልስጥ። አሳየው። ከዚህ በላይ እንዴት አድርጌ ነው ማሳየው? እመኑ ስለሚል ነው። የለም አይልም። ኮመንት ላይ ጻፉለት። አይልም የምትሉ አንድ ቁጥር ጻፉ፣ ይላል ካላችሁ 2 ቁጥር ጻፉ። ምክንያቱም በአላህና በሙሐመድ ነብይነት እመኑ የሚል እዚህ ክፍል ላይ አለ። በመላእክቱ ሙሐመድ ነው መልእክተኛው ነው የሚለው። መላእክቱ አለ መልእክተኛው ነው የሚለው። ደንቆራቱ ነው ያው በመላእክቱም ይላል። ደንቆራቱ ደነዛቱ እባክህ ጻፍና በአጭሩ አሳየው። ያመጣውን ጥቅስ አታውቀውም? በመላእክቱም መልእክተኛው ነው የሚለው። ያመናችሁ ሆይ በአላህና በመልእክተኛው በእነዚያም በመልእክተኛው ላይ በወረደው መጽሐፍ ነው የሚለው። ምንድነች ወገናችን? እቺ ምንድነች? ነች ወይስ አለች? የላይኛው ላይ ከፍ እናንተ ያመናችሁ ያለ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረደው መጽሐፍ ማን ነው መልእክተኛው? ካለ በኋላ በዚያም ይሄ እኮ እናንተ ያመናችሁ የተባሉት ማን ናቸው እኮ? ያልኩህ እኮ ለእኛ ትእዛዝ እኮ ለሙስሊሞች ነው። ኦኬ ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው እንዴ? ይሄ ሙስሊም ሆነ ስለ ሙስሊም ነው ከሆነ እኮ እያወራለሁ ከዚህ ጋር። ሻሃዳ የሚይዘው ሙስሊም ነው ወይስ ክርስቲያን ነው? ይሄ እየተናገረ ያለው ስፔሲፊክሊ ላመኑት ነው፣ ላላመኑት አይደለም። ስለዚህ ያላመነ ሰው በዚህ ሻሃዳ አይዝም ማለት ነው። ይሄ ላመነ ስለሆነ አንደኛ እሱ ነው። ሁለተኛ ደግሞ ክፍሉ ችግር የለም። ሌላ ቁርአን ያለ አመጣልህ ፈልጌ አምጣ፣ የትም አታመጣው። አንደኛ ክፍሉ በደንብ አስተውሉ። መጽሐፍቱን ያካትታል፣ ሌሎቹ መልእክተኞችንም ያካትታል፣ መላእክትንም ያካትታል። ዲስ ዱድ መልእክተኞች ብቻ መስሎታል። ከስር ያለ በመልእክተኞቹም ይላል። መልእክተኞቹ ሁሉንም መልእክተኞች። ከላይ ደግሞ በመላእክቱም ይላል። በጅብሪል ብለህ ሻዳ መያዝ አለብህ። በሪፋኤል ብለህ ሻዳ መያዝ አለብህ። ቶፊክ አሁን ሲገባ ውልቅ ብሎ ወጣ። ቅድም አስገቡልኝ ዲስ ዱድን እያለ ነበር፣ መልስ አለው እያለ ነበር። ለዚህ ነው አስገብቼ ለጠፍኩ። እኔስ ባይዘዌ ሲያጭበረበር እንጂ ሻዳው እኮ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እዚህ ጋር እንደዚህ ይላል። እንደዛ የሚላለ እንዴ? ማን ዋሃብያው? ለምን ግን መዋሸት አስፈለጋችሁ? ከአላህ ሌላ የሚመለክ አምላክ የለም ነው። እዚህ ጋር እናንተ ያመናችሁ ወይ በአላህና በመልእክተኛው እመኑ ነው። ሻዳው ደግሞ ከአላህ ሌላ የሚመለክ አምላክ የለም ብሎ ነው የሚጀምረው። እና አታጭበርበር። መሐመድ የእሱ ጭንቅላት ሊኖራቸው ይችላል። ወጣ ዝም ብሎ ማጭበርበር ጥሩ አይደለም። መልካም ይዋሻሉ። ዛሬ ደግሞ የውሸት ቀን ነው። የስድብና የውሸት ቀን ሆኗል ዛሬ። አለውኝ ግን አለ እኔ አለ ቦሳው አሁን አሪፍ እየሆነ ነው። እንዳታቋርጡት። ታብታቡን፣ ኮሜንቱን፣ ኮፒ ሊንኩ ምናምን በደንብ እንትን በሉት። ቀጥል። ዳይን አበላኝ እኮ ዛሬ ምን እንደሆነ አላውቅም። ትንሽ ታብታቡ ከፍ እያለ ሲሄድ ነው እየተስተካከለ የመጣውና እንዳይቋረጥ አደራሽ። ታብታብ ኮፒ ሊንክ አድርጉ። መልካም አብደላ ኦኬ አብዱራህማን አቤት። እንኳን ደህና መጣ። አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም መልካም። ሻዳ በእስልምና የእስልምና መሰረት ነው አይደለ?
ኦኬ። ስለዚህ እስልምና በሻዳው ላይ አንዱ የተመሰረተበት ከሆነ እስቲ ይህንን የእስልምና መሰረትን ከቁርአን ላይ ያሳየኝ እስቲ ሻዳውን ቃል በቃል። ቅድም የከፈትከው ላይ አለ እኮ። ምን ይላል? ቅድም አሁን ለልጁ ከፍታችሁ ስታሳዩት የነበረው ላይ የለም? እዛ ላይ አሻዱ አና ኢለላህ መሐመድ ረሱሉላህ የሚል በስም አለ። ዋሻዱ ሶሪ አላ ኦኬ፣ ክፈተው። እሺ ቃል ጉቡን እስኪ ንገረን። አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ወንድሜ? ስሙ እኔ ለማለት የፈለግኩት እዛ ላይ ያለው ነገር ማለት ነው። እየሰማችሁ? አሻዱ አላ ኢላሃ ኢለላህ ማለት ምን ማለት ነው ትርጉሙ? እሺ ድምጽ ይሰማል? ኔትወርክ ይቆራረጣል መሰል። ኧረ ትሰማለህ? ይሰማል። በደንብ ነው የምትሰማው። አሻዱ አላ ኢላሃ ኢለላህ ማለት ትርጉሙ በአማርኛ ምን ማለት ነው? እሺ ወይ ሌላ ሰው ይባል፣ ኔትወርኩ የሚሻል ካልሆነ ትሰማለህ? አሳይ። ትሰማለህ? ሻዳውን በለው እስኪ። ጽሁፉን አምጣልኝ። ጽሁፉን እዛ ቅድም ጽሁፉን አምጣልኝና እዛው ላይ ሀሳብ ልስጥልህ። ይኸው ከተከፍቶላል። እሺ ቆይ እናንተ ግን እዚያው ምንድን ነው የምትሰሩት? ቆይ ሃይማኖት ማለት እኮ አሁን ያደረጋችሁት ማለት ነው መንገዱን በማታውቁበት ቦታ ሰው እንዲከተለን ማድረግ የሚባለውን ነገር እየተከበረ ክፈትልን ብለህ ስታበቃ ምንድን ነው የምትሰሩት? የሆነ የማታውቁት መንገድ ላይ እየሄዳችሁ ክፈቱልን አልከን። ለአንተ እየከፈትን ነው። የማታውቁት መንገድ ላይ እየሄዳችሁ ከዛ በኋላ የሆነ ሰው እንዲከተላችሁ ምናምን ቢዝነስ የምታሰርጋ መሰለህ። እንደዚህ ቁም ምን ታደርጋለህ? ሃይማኖት ሲጀምር እንደዚህ እኮ አይደለም። ቢዝነስ ነው። በላይቭ ቀርቦ ሰውን የሚያስረዳ ቢዝነስ ሲሆን ነው ጥሩ ነገር ለማግኘት ሰው ቢሆን። እናመሰግናለን። ስለዚህ ኡስታዞች ላይቭ ላይ ቀርበው ቢዝነስ እየሰሩ ነው ማለት ነው። በላይቭ ላይ ተቀርቦ ሃይማኖት የሚሰበከው ቢዝነስ ነው አለ። ስለዚህ ኡስታዞች ቢዝነስ እየሰሩ ነው እናውቃለን። ዊነውዳት በት አንተ ራስህ መጥተህ ይህንን ስለነገርከን አፈርሜሽን ስለሰጠህ እናመሰግናለን። እኛ አንተ ህይወት ነው እንጂ የሚገደን ገንዘብ ጉዳይ አይደለም። የሚገድድን የምንሰጥህ ክርስቶስን ነው እንጂ ስለ ገንዘብ ጉዳይ አይደለም። ስለዚህ ምን ያለበት ምን አይችልም ይባላል። ምን ያለበት ዝላይ አይችልም ይባላል። ኮርኮር ስትደረጉ ስለዚህ ጉዳይ የምታወሯት ስራችሁ ስለሆነ ነው። ነጋ ጠባ የምትባሉባት ቶፒክ ስለሆነች ማለት ነው። ጉዳይ ኤኒዌይስ ሂር ቢሆናል። አሁን የእስልምና መሰረትን እያየን ነው። የእስልምና መሰረት ያላችሁትን እንድታመጡ እየጠየቅናችሁ ነው። አብዱ ተመለስ። አብዱ ካምባክ። አብዱ ተመለስ። ማይክን አንሳው። እንኳን ደህና መጣ። አብዱ እንኳን ደህና መጣ። በየአደባባዩ ላይ በየመንገዱ ላይ እየሄዳችሁ እስልምና የነቢያት ሃይማኖት ነው፣ እስልምናን ተቀበሉ ትድናላችሁ፣ እስልምና የሰዎች ሃይማኖት ነው፣ እስልምና ሃይማኖት ካሞን አንድም ነብይ ክርስትና ሁኖ አላለም። ክርስትና የሰዎች ሃይማኖት ነው የምትሉ ሁሉ ና የእስልምናን መሰረቱን ራሱን ያፈርሰዋለሁ። ካባን ወደፊት እናፈርሳለን። ከኢትዮጵያ የመጣው አስቀድመን ግን ካባን ከማፍረሳችን በፊት የእስልምናን ቤዝመንቱን መሰረቱን አፈርሰዋለሁ። ቻሌንጅ አርጉኝ። ኤምዲ መሐመድ አህመድ እንኳን ደህና መጣ። የእስልምና ከመሰረቱ አንዱ ሻዳው ነው ብለህ ታምናለህ?
ኦኬ፣ የእስልምና መሰረቱ ሻዳው ነው። አላህ ሲናገር ደግሞ በቁርአን ውስጥ ምንም ነገር አላስቀረንም፣ ሁሉን ነገር ዘርዝረናል ይላል። እንግዲያውስ የእስልምና መሰረት ሻዳ ከሆነ አላህ እንዳለው ደግሞ አንዳች ነገር አልተውንም፣ የብናኝ ክብደት ያክል እንኳን ቢሆን በቁርአን ውስጥ የዘረዘር ነው ቢሆን እንጂ ስላለ ሻዳውን ቃል በቃል ከቁርአን አሳየኝ እስኪ። ቃል በቃል ያ እሺ፣ እስኪ አንተ በመጽሐፍ ቅዱስ ውስጥ አንድ እንኳን እኔ ጌታችሁ ነኝ ምንኝ ብለን አሳየኝ። አሳያለሁ። እኔ ቀጥል፣ አንተ ቅድሚያ። አንተ እሱን ካሳይሄን አሁኑን አወጣልሃለሁ። እኔ ጌታችሁ ነኝ እመኑ የሚል አንድ ካለ አንተ ቅድሚያ አሳየኝ አልኩ የጠየቅኩህን። አፍተር አፍተር እኔ እስከምፈልግ አንተ አምጣ እስኪ። የለም ማለት ነው። የለም በቀን 17 ጊዜ አሻሃዱ አላ ኢላሀ ኢለላህ ትላለህ አይደለ? ሳላሰግድ በትንሹ በቀን 17 ጊዜ በቀን ነው ያልኩት ትላለህ አይደለ? ኦኬ፣ ታዲያ 17 ጊዜ በቀን የምትለው ቁርአን ውስጥ የቱ ጋር እንዳለ አታውቀውም። እሺ፣ አላህ አንዱ ነው የሚለውን ግን ታውቀዋለህ፣ እሱን አታውቀውም። በቀን 17 ጊዜ እያለው በቀን 17 ጊዜ ይሄን ቃል ይጠራል። ኮንቲኒየስሊ ግዴታው ነው መጥራት፣ እንደውም ከዛ በላይ ነው። ግን የቱ ጋር እንዳለ አያውቅም። ያሳዝናል። እስኪ እፎይን እፎይ አንተ እስኪ አሁን አንተ አሁን አንድ እኔ ጌታችሁን በእኔ ስራሮች ምኖብኝ ምን አንድ ጥቅስ አውጣ እስኪ። ይሁን ለሱ እያየህ ነው። ይኸው ምን እልሃለሁ። አንተም እያየህን ነው። ችግር የለውም። አሁን የተጠየቀውን ቅድሚያ አምጣ። ምን አሳቀ? ፈልገው በቃ እንጠብቀዋለን። ቀጥል። የለም ሌላ ሰው አለ። የለም አለ። መሐመድ የሚለው ቁርአን የለም ነው ስትል የነበረው። አሁን የተጠየቀውን አምጣ። ሻዳውን ኡፈይ አብራር። ቆይ ተራ ጠብቅ። ማምጣት ትችላለህ? አችልም። የለም አንተ ከቻልክ እችላለሁ። አንተ ከቻልክ እችላለሁ። ኦኬ፣ አንተ ማምጣት ግን አችልም። አንተም ማምጣት አትችልም። ምንድን ነው የማልችለው እኔ? እስኪ እናንተ በእኔ እስራኤል ልጆች እኔ ጌታችሁ ነኝ እምነው የምልህ አንድ ጥቅስ አውጣልኝ ከመጽሐፍ ቅዱስ ውስጥ አንድ። ኦኬ፣ ጌታችን የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነውና የአንተ ጌታ የተወሰኑ አካላት ብቻ ጌታ ነው እንዴ? አላህ የኢትዮጵያ ጌታ ነኝ ያለበት አለ? ምን ያስቃል? አይ መውጣት አልችልም። ለምረ የሳቀው ይሆን? አላህ የኢትዮጵያ ጌታ ነው አይደለም? እኔ የኢትዮጵያ ጌታ ነኝ ያለበት አለ? የእኛ አምላካችን የሁሉ ጌታ ነው። የሁሉ አምላክ የዓለማት ጌታ ነኝ የሚል አለ እንጂ ኢትዮጵያ የዓለማት ጌታ እንደሆነ ዓለማት በእስልምና አንጻራዊ ነው። ምክንያቱም ሱራ 2:47 ላይ ቤኒ እስራኤሎችን ለዓለማት ላይ የበላይ ያደረግኳቸው ስለሚል ታመጣልኝ ትችላለህ? እንደዚ አይነት ኤግዛክት ወርድ ፋላሲ። አሁን አንተ ነብይነቱን ነው የጠረጠርኩ አይደለ? ስለ ነብይ ነው አንተ እየጠየቅኩ ነው። ያንተን እንደዛ ብለህ የምታምነው ማምጣት ትችላለህ ወይ? ማምጣት ትችላለህ? የኢትዮጵያ ጌታ ነኝ ያለበትን አላህን ልታመጣ ትችላለህ? በክልል በሀገር ስለከፈልክና እንደዛ ስለተናገር አንተን የምጠይቀኝ ጥያቄ በሙሉ መልስልሃለሁ። አንተ ይህን ብቻ መልስልኝ። ሰውዬ ጠብቀህ ነው እኮ። ያንተን ስጠኛ። አፍተን የኢትዮጵያ ጌታ ነኝ ያለበትን ደህና መመለስ እንደማትችል እያየህ ነው።
አይኔ እሰጥሃለሁ፣ ችግር የለብኝም። አንተ የኢትዮጵያኖች የሚል ግን ትሰጠኛለህ። ክፈትልኝ። ዘጸአትን አንዴ ክፈተው። ቃል ዘጸአት ምዕራፍ 29 45 አንዴ ክፈተው። አንተ ለኢትዮጵያ ብለህ ትሰጠኛለህ። የኔ አምላክ የእስራኤሎች ጌታ አምላክ እንደሆነ አሳያለሁ። አንተ ግን እኔ አላህ የኢትዮጵያ ጌታ ነኝ ያለበትን ትሰጠኛለህ ማለት ነው። እንደዚህ አይነት ደካማ ሌም የሆነ አርጉመንት ይዘህ ከመጣ 22 ያልከኝ የነበረው ዘጸአትን ሚታርግ አንተም ሚታርግ 29:45 በእስራኤል ልጆች መካከል እኖራለሁ አምላክም እሆናቸዋለሁ ይላል። የኔ አምላክ የአንተ አምላክ እስቲ ፕሊስ አብራር ሚታርግ። አሁን የአንተ አምላክ እንደዚህ ብሎ የተናገረበታል። ይሄ እኮ ታዲያ ለእስራኤል ልጆች ብቻ የተላከ ስለሆነ ነው ይሄ ኢየሱስ እንጂ ያደንቆሮ ቀደም ምን ብለህ ነበረ? ለእስራኤል ብሎ የተናገረበትን አልከን። እንደዚህ አይነት ሌም የሆነ አርጉመንት ይዘህ ስትመጣ ምን አልኩ? እኔ ለዓለም ጌታ ነው የኔ ጌታ ስልህ ሳክ አይደለ? ስፔሲፊክ የምፈልገው የሀገር ነው ብለህ ለዚህ ሀገር ጌታ ነኝ ወይም ነው አምላክ ነኝ ያለበትን ነው የፈለግከው። ልክ ሲመጣብህ ደግሞ አይ እንዲህ ስለሆነ ነው። እኔስ አንዱ ጌታ የሁሉ ጌታ ነው ብዬ ስጠቅስብህ ሮሜ ላይ ለምሳሌ አንዱ ጌታ የሁሉ ጌታ እንደሆነ የሚጠሩት ሁሉ እንደሚድኑበት ሮሜ ምዕራፍ 10 ላይ ቁጥር 13 አይ ቲንክ አስቀምጦታል። የሁሉ ጌታ ነው። አንተ ግን ምን አደረግክ መሰለህ? ስፔሲፊክ ለእስራኤል ነው የምፈልገው ስትል እንደያ ከሆነ ደግሞ ፋይን እስኪ ያምጣው ያንተን ለኢትዮጵያ የሚል እንደዚህ አይነት ሌም የሆነ ሬሌቫንት የሆነ ጥያቄ አይጠየቅም። ሲጀመር ደካማ የሆነ ጥያቄ ስለሆነ ማለት ነው። የጌታን ስም የሚጠራ ሁሉ ይድናል። ከፋሪው እዚህ ላይ እኮ ዓላማት ጌታ ነኝ አይልም እኮ አዳም። እሺ ካመንክበት ያ ጌታ የሁሉ ጌታ ነው። ከቁጥር 9 ጀምር አድርገው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ስለዚህ አምነህ እርሱ ጌታ መሆኑን ከተቀበልክ እርሱ ጌታ ነውና ትድናለህ። በአይሁዳዊ በግሪክ ሰው ከፍ አድርገው። በአይሁዳዊ በግሪክ ሰው መካከል ምን የለም? ልዩነት የለም። አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጸጋ ነውና። ስለዚህ የኛ ጌታ የሁሉ ጌታ ነው። ያንተ ግን ስፔሲፊክ የሆነ ክልል ላይ ከሆነ እሱን ሂድና መካ ላይ ያንን ጭንቅላት አልባውና አካል ፈልገው አምልከው። አሁን ወደ ቶፒካችን እንመለስና አላህ ሻዳ የምትይዝበት አለ የለም? ቁርአን ላይ ይስቃል ስቲል ዲስ ዱድ ማለት ነው። እሺ ክፈት፣ ከአንተ መጽሐፍ ላሳይህ። እኔ ጌታችሁ አይደለም የሚል ከአንተ መጽሐፍ አሳይሃለሁ። ይህ ድንቆርና ሲጠናወት እንዲህ ነው ለካ። ሻዳው ልታሳየን ትችላለህ? አችልም አይደለም። ሻዳውን አሳይሃለሁ አንዴ ከመጽሐፍ ታንኪዩ። ያንን ጭንቅላት አልባ ካልን ሄድና ከስር ሆነ ተከታተለው። እየሮጠ ይሆናል። ይሄኔ ወደ ቅርቢቱ ሰማይ እየሮጠ ዱብ ዱብ እያለ እየመጣ ይሆናል። ተቀበለው። ራይት ሲራጅ እንኳን ደህና መጣ። ይመስገነው ሁሉ ተማም አልሐምዱሊላህ። መልካም። ሻዳው መሰረት ነው ብለህ ታምናለህ ለእስልምና? ሰከናይሱ መጋፈት የሚፈኒስ ይሄኛውን የተጠየቀ ሰው እየተዋለው ሻዳውን አንደኛ እሺ፣ ችግር የለም ሀሳቤን ይቀበላለሁ። ግን እኔ እንደ ኡስታዝ ሳይሆን እንደ ማንኛውም ተራ ሰው ሆኜ ነው ከተቀረብኩ ያለው። የኔ ስህተት የሙስሊሞችን ሊወክል አይችልም። ይሄን እንዲተረዳልኝ ይፈልጋለሁ። ምክንያቱም ተዘጋጅቼበት ስላልመጣ ኡስታዝ አይደለም ለማለት ፈልጌ ነው። ችግር የለውም። ጥያቄያችን ምንድነው? እሱ አርካኑል እስላም የሚባሉ ስንት ናቸው? አርካኑል እስላም ሜክ 5 ናቸው። ኦኬ፣ ከነኛ ውስጥ አንዱ ሻዳ ነው አይደለ? አዎ። ኦኬ፣ ሻዳውን ከቁርአን ላይ ልናገኘው እንችላለን?
ምን መሰለህ ቁርአን ሙጅማል አይ መሰለ ሳይሆን ሲራጅ አለ ኒጀራ ሞንጅሩ አለ የለም ብዙ ሙቀት ስለሌለኝ ይሄኛውን እስቲ በርብሬ የሚመለሰው ይሆናል። ለዛ ነው ለሱን ይለሱ ሊተው ያልኩ። ምክንያቱም ሊያዳርቅ አልፈልግም። እንደዚህ ብዬ የሚያቆና ቃለው ማላቆን አላውቅም። ካዳው የለም አለ የሚል ግን እስቲ አብራር ቅድም ደጋግሞ ጣልቃ እየገባ ስለነበረ እስቲ አብራር ይመልሰው። አብራር እንኳን ደህና መጣ። አብራር ጣይር እንኳን ደህና መጣ። አብራር ይሰማል? ሄሎ ይሰማል? አዎ ይሰማል። ሰላም ነው? አይ አንደኩም ስጋሃ አወል አንድ የሚጠር አብራር ሰምተን ከሆነ የሚለው ሌላ ነው። አሁን ክርስትና ለፈልጌ ነበር። ወፈይ ብዙ ችሎታ ብዙ ጊዜ አይቻለሁ፣ ግን ብዙ የኦርቶዶክስ ብዙ እውቀት የለም መሰለኝ። ሚስጥረ ካህናት ታውቀዋለህ? ማ ሚስጥረ ካህናት? ሚስጥረ ካህናት ኦኬ። ማን ነው እሱ? ሚስጥረ ካህናት መጽሐፉ። እሺ ማን የጻፈው? ሚስጥረ ካህናት እንጃ ማን ነው የጻፈው? አውቀዋለሁኝ ብለህ እኮ ልነግረን ነው። አይ አንተ ነው መጀመሪያ ታውቀዋለህ። አይ አላውቅም ከሆነ ወደ እንትኑ መግባት ፈልጌ ነበር እኮ። ምንድን ነው እሱ? ሚስጥረ ካህናት የሚባል መጽሐፍ ካለ ብታየው ጥሩ ነው። አወል ሚዩት አድርግ። ኦኬ አንተ ያየኸውን ንገረን እስኪ ፕሊስ። ሚዩት አድርግ አወል በእናትህ። አንተ እኮ ምንም ቆይ አንድ ጊዜ እዛ መጽሐፉ እኔ ኢየሱስ ክርስቶስ ራሱ የጠፋው በግ እኔ ብዙ አጋጣሚ አማርኛ ትግርኛ ስለሚችል ነው። ቆይ ተረጋጋ። ይሄ ልጅ እንደውም ሰለምቴ ሳይሆን አይቀርም። ሚስጥረ ካህናት የሚል ላይ ያነበበው ነገር አለ፣ እኛ አላነበብ ነው። ሚስጥረ ካህናት የሚባል መጽሐፍ ላይ ይሄ ደግሞ ደንቆሮ ነው እንዳላ። እስቲ ቀጥል አውጋኝ በእናትህ። እስቲ ቀጥል። ማይክን አንሳ። አሁን አብራር ከጎኔ ቁጭ ብለሃል። ቀጥል። ማይክን አንሳ አብራር። ሚዩትን አንሳ። ኦኬ ምንድን ነበር ያልከኝ? ኢየሱስ ክርስቶስ የተላኩ እኔ የተላኩ እስራኤላውያን የጠፉ በጎች። ቆይ ምን የሚል መጽሐፍ ላይ? እኔ የተላኩ የእስራኤላውያን በጎች ብቻ ናቸው። ኖ ቆይ የመጽሐፉን ስም ንገረኝ። ቆይ ልጻፈው እንዳረሰው ልማር ፈልጋለሁ። እኔ ምን ነበር መጽሐፉ? የመጽሐፉ ስም ምንድን ነበረ? ሚስጥረ ካህናት የሚባል የለም? ሚስጥረ ካህናት። ጎበዝ። መቼ ነው የተጻፈው? መቼ እንደተጻፈ ጠይቃቸው ለቀሶች ወይም ከአንተ የሚያውቁ። ማን የጻፈው? ለቀሶች ምናምን ጠይቃቸው ከአንተ። ለቀሶች ጠይቃቸዋለሁ። ቆይ ለቀሶች ከመጠየቅ በፊት አንተ ሆኖ አብራት ጠይቃለሁ። እፎይ ብዙ ስለማታውቁ ነው። ብዙ አትችልም። መጽሐፍ አንብብ፣ ወንጌል አንብብ። አንተ ልጅ ነፍሳን ፉገራ ብቻ ነው የምትገባው። ቆይ ሞቼ እንደተጻፈ ማታውቀው፣ ማን እንደተጻፈው ማታውቀው። ልክ ሚስጥር ለካህናት የሚል መጽሐፍ ላይ እንዲህ ይላል ይለኛል። ኦራይት ምንድን ነው ጥያቄ? እሺ እንደው ፎር ሴክ ኦፍ አርጉመንት እንቀበለ። እሺ የትኛው ምዕራፍ ላይ ምን ይላል? ቀጥል እስቲ ፕሮፋይልህ የዋህ ነገር ስለመመስል
እና ቀጥል እስቲ ውርደትን በደንብ ጓደኞች ከሚስቁብህ ልተባበረህና እስቲ አንብበው እስቲ ምስጢረ ለካህናት የሚለው መጽሐፍ ላይ ምንድን ነበር የሚለው? ቀጥል እስቲ ሞዴ ሆዴ ቀጥል። ሞራሉነትን ያውራበት በእናትህ ያ ውሸት እንደዚህ ዝም ብሎ መተርተር እኮ እኔ መጥቻውን ሲራጅ የሆነ ለኡስታዞች የሚል መጽሐፍ ላይ ይህ መሐመድ እንዲህ ይላል ብልህ ማስረጃ ትጠይቀኛለህ። መቼ ተጻፈ? ማን ጻፈው? የቱ ጋር ኬታ መጣው ብለህ ትጠይቀኛለህ። ዝም ብለህ ነቢያቶች የሚል መጽሐፋችሁ ላይ ብልህ የት ማን የጻፈው ኬት የመጣ ማስረጃ ብለህ ትጠይቃለህ። መቼ የተጻፈው አላቅም። ማን የጻፈው አላቅም። ኬታ መጣ አላቅም። ከእናንተ የላችሁም እንደዛ ሚል ዝም ብለህ ማለት ነው። አሁን ቀጥል አብረር ቀጥል። የጣይር ልጅ የአቶ ጣይር ልጅ እባክዎትን ይቀጥሩ። እኔ ጋር መተህ ልዋሽ ከሞከርክ፣ እኔ ጋር መተህ ልታጭበረብር ከሞከርክ አታመልጠኝም። እንደዚህ ከጎኔ ቁጭ አድርጌ ነው ብዙዎቹ ሲዋሹ ሲያጭበረብሩ ሊያታልሉ ሲሞክሩ የሆነ ዝም ብለህ ስላወራ አንተ ፎይ ክርስትና የምታውቅ አይመስለኝም እና እንዲህ ብትል አታመልጠኝም። እኔን አትፎግረኝም። እኔን አሸውድም። አንድ ክርስቲያን ጋር ሄደህ ግዕዝ ትችላለህ አትችልም? ግዕዝ መጀመሪያ ትችላለህ አትችልም? ቀጥል እስኪ። እንደውም አንተ በግዕዝ ሁሉ ድቁና ተምረሃል። ቀጥል እስኪ። እኔ ተምሬያለሁ አላልኩም። ስለዚህ ግዕዝ ትችላለህ አትችልም? ቆይ እስኪ ቆይ ጥያቄ ኢየሱስ ክርስቶስ ራሱ እኔ ፈጣሪ ነኝ የሚል ቃል የለም፣ ቃል በቃል። ሁለተኛ ደግሞ እኔ የተላኩ የጠፉ አቸኩሉ የጠፉ በጎች ብቻ ናቸው። እኔ ሰው ነኝ። እኔ ሰው ነኝ። እኔ የተላኩ የጠፋሁት በጎች ብቻ ናቸው። የምታወራው ነገር ምንም ሰብስታንስ የለውም። ያ አንተ ራስህ ጠፍተሃል። ስለዚህ ለአንተ ነው የመጣው። አዳምጥ። አዎ ክርስቶስ የመጣው ለጠፉት ነው። ለተጠፉ እስራኤላውያን ብቻ ነኝ። አንድ ሴት መጣ ምን አለች? ተረጋጋ። አዎ ለጠፉት ለእስራኤል ነው። ወይ መምህር ልጄን አድልኝን ስትለው ምን አላት? እኔ የጠፉ በጎች እስራኤላውያን ብቻ የተላኩ ነው። ከዚህ በላይ ምን ትለዋለህ? ጋበዝ ትመልስልህ። ከዚህ በላይ ምን ትለዋለህ? እሺ መልስልኝ። ጋበዝ ሚት አድርገሽ። እሺ ጋበዝ። አዎ ክርስቶስ የመጣው ለጠፉ ለእስራኤሎች ነው። ለእስራኤሎች መጥቷል። አንተ የምታውቃትን እስራኤል ሳይሆን እኔ ማውቃትን እስራኤል። እሷ ማነች? እኔ እስራኤል ነኝ። ለእኔ መጥቷል። ሮሜ ምዕራፍ 9 ቁጥር 5 ጀምሮ አባቶች ከነሱ ናቸውና ከነሱም ክርስቶስ በስጋ መጣ። እርሱ ከሁሉ በላይ የተባረከ ዘላለም አምላክ ነው። ከአብርሃም የሚወለድ ሁሉ ተስፋው ዘፍጥረት ምዕራፍ 12 ቁጥር 3 ላይ በአንተ አሕዛብ ይባረካሉ ተብሎ ቃል ኪዳን የተገባለት ከአብርሃም የሚወለድ ሁሉ አብርሃም እስራኤል አይደለም፣ ነገር ግን በይስሐቅ ይጠራልሃል ተብሎ ተነገረው። ስለዚህ እንደ ተስፋው ቃል ወራሾች የሆኑ ከአብርሃም የሚወለዱ የይስሐቅ ዘር የሆኑ እነሱ እስራኤል ተብለው ይጠራሉ። ገላትያ ምዕራፍ 3 ቁጥር 8 ላይ አስቀድሞ እግዚአብሔር በአብርሃም ሊያጸድቅ ወንጌል ሰበከለት። አዳምጡ፣ ወንጌል ተሰበከለት። ስለዚህ ገላትያ ምዕራፍ 24 ላይ ገላትያ ምዕራፍ 3 ቁጥር 24 ላይ የተጠመቁ አዳምጥ፣ እነኛ ሁሉ አይሁዳዊ የለም፣ ግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ሁሉ በክርስቶስ አንድ ሰው የሆኑ እንኪያውስ እንደ ተስፋው ቃል የአብርሃም ልጆች ናቸው፣ ወራሽ ናቸው። ስለዚህ እስራኤል የሚባለው አንተ የምታውቃት እቺ ከፍልስጤም ጋር የምትዋጋው ሳትሆን እኛ ነን። እስራኤሎች አሉ እነኚህ አንተ የምታውቃቸው አሁን ያሉት አይሁዶቹ እንዳንተ ጣዖት አምላኪ ናቸው። አሁን ያሉት አይሁዳውያን እንዳንተ ጣዖት አምላኪ እንጂ አዳምጥ። እነሱ እስራኤል ብለን ማንወስዳቸው አሁን ያሉትን ማለት ነው። ትክክለኞቹ አይሁዶቹ ተስፋ የሚያደርጉ ክርስቶስን ሲናፍቁ የነበሩ ናቸው። አዳምጥ። ሴትዮዋ ምን ነች? መጀመሪያ ሴትዮዋ ጨርስ ፕሊስ። አንተ የምጠቅሰው ዮሐንስ ወንጌል ምዕራፍ 4 ነው። ፕሊስ። ሴትዮዋ ምን ነው? ሴትዮዋ
ኧረ በእናትህ ሴትዮዋን እኮ ልጇን አዳንላት እኮ በቃ። ከዛ በኋላ ኧረ በእናትህ ተረጋጋ። ቁርአንህ ላይ ራሱ ኢሳ ምንድን ነው? ቆይ ተረጋጋ። ኢሳ ምክንያቱም እስራኤል ማለት የእግዚአብሔር ሕዝቦች መሆን አለባቸው ያመኑ ማለት ነው፣ እግዚአብሔርን የሚከተሉ ማለት ነው። ስለዚህ ክርስቶስ ለምታምነው ነው። ታመንከው ደግሞ ትከተለዋለህ። በቦታ ይሰማሉ ይከተሉኛልም ስላለ ማለት ነው። ነገር ግን ክርስቶስ ቦታ ከሆነ ያ ክርስቶስ ስቴፕ አለው። ቀድሞ የመጣው ወንጌል የተሰበከው ለእስራኤሎች ያቺ ሀገር ለምታቃትም ነው። ከዛ በኋላ ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስታይ ደቀ መዛሙርቱ ወደ ዓለም ይልካቸዋል። ስቴፕ ስላለው ማለት ነው። ወንጌል በዓለም ሁሉ ይሰበካል ብሎ ስለነገራቸው ሐዋርያ ሥራ ምዕራፍ 1 ላይ ቁጥር 11 አካባቢ ይመስለኛል በዓለም በሙሉ ምስክር እንደሚሆኑ ነግሯቸዋል ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ብሎ ሲል ወደ ዓለም ይላካቸው ማለት ነው። ስቴፕ አለው። ስለዚህ አስቀድሞ በዛው አካባቢ ብቻ እንዲሰብኩ ነግሯቸው ነበር። ከዛ በኋላ ግን ወደ ዓለም ተልከዋል ማለት ነው። ስቴፕ ስላለው ሂደት ስላለው ሌላ ጥያቄ አንተ የምትመልሰው ብላ ጥያቄ ተረጋጋ። ነገር ግን የአፊልዚ ነብይ የሚሻፍለው ጭንቅላት አልባ የሆነውን አካል የሚያመልከው ነብይ የተላከው በመካና በመዲና ያሉትን ሰዎች እነሱን ብቻ ሊያስፈራራ ነው። በቁርአንህም ደግሞ ኢሳ ምንድነው እሱ ሥራ 2:49 ላይ የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው የእስራኤል ሰዎች በዓለም ላይ የበላይ በመሆናቸው እስራኤል በመሆኔ እስራኤል ተብዬ እንደማመን እስራኤላዊ እንደመሆኔ በነብይህ ላይ ራሱ የበላይ ነኝ እኔ። ቁርአንህ ነው የሚለው የእስራኤል ልጆች የለገስኳችሁን እኔም በዓለማት ላይ ያበለጥኳችሁ ይላል። ስለዚህ እኔ እስራኤል ነኝ፣ የነብይህም የበላይ ነኝ እኔ በነብይህም ላይ የበላይ ነኝ እና ስለዚህ እያለ የሚወርደው ነቢይ አላህን ሄድና ለምንድን ነው እሱ የበታች ያደረከን በለው ኮባራስ እኮ ትልቅ ጥያቄ የጠየቀ መስሎታል። ምናልባት ይሄ ጥያቄ ገና ንጽጽር ሲጀመር ሰዎች የሚጠይቁት የነበሩት ጥያቄ እኮ አሁን ይሄ ትልቅ ጥያቄ አብራር የምትባለው ተረጋጉ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ኧረ ተረጋጋ እባክህ አንዴ። ኧረ በእናትህ ባዶ ቁንጭላት ይዞ ሚዩት አድርግሽ። አላህ እኮ ነው ጭንቅላት የሌለው። ያ እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ስለዚህ ለእግዚአብሔር ሕዝብ ለሚያምኑት ለሚቀበሉት ነው የመጣው። ለሚያምኑት በስሙ ለሚቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ በቃ። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የመጣው ወደ እግዚአብሔር ሕዝብ ወደ ሆኑት በጠቅላላ ማለት ነው። ሮሜ 9 ላይ ቅድም እንደተናገርከው እነዚህ ከአብርሃም በስጋ የሚወለዱ እነዚህ እስራኤል አይደሉም ተብሎ በቃ ከአብርሃም በስጋ መወለድ እስራኤል አያስብልም ይላል መጽሐፍ ቅዱስ ነው እንደዚህ የሚለው። በተስፋው ቃል ይጠራል። የተስፋው ቃል ደግሞ በተስፋው እግዚአብሔር አብርሃምን አሕዛብን በዘር ባርካለሁ ብሏል። አሕዛብ የተባሉት ብዙ ህዝብ ማለት ነው። እነሱ ደግሞ ያመኑ ናቸው። ቁጥር 6 ላይ ዴፍ 6 ላይ ያው ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚያ ከእስራኤል የሚወለድ ሁሉ እስራኤል አይደሉም። የአብርሃም ዘር ስለሆኑ ልጆች አይደሉም። ይኸው የአብርሃም ዘር ስለሆኑ ልጅ አትሆኑ። ከእስራኤል በስጋ መወለድህ ልጅ አያስብልም፣ እስራኤል አያስብልም። እንደ ተስፋው ቃል በክርስቶስ አምነህ ስትጠመቅ ነው የዛን ጊዜ እስራኤል የምትባሉ። እነሱ እስራኤል ዘስጋ ይባላሉ፣ እኛ እስራኤል ዘነፍስ እንባላለን። አሁን ከባድ ጥያቄ አይደለም፣ ዝም ብሎ ተንጫጫ እንጂ። ኦኬ ሻዳውን ላለመመለስ እኮ ነው ዛሬ። ሻዳውን አሳዩ ሲባሉ አለቀሱ ላለው በቃ አልቻሉም። አይካንት እኔ በዚህ መጠን ያስለቅሳቸዋል ብዬ አላሰብኩም። ቢያንስ አንድ የሚዋሹባት ጥቅስ ነበረች፣ እሷን እንኳን ቢያንስ ይጠቅሳሉ ብዬ ነበረ። አለቀሱ አልኩ በቃ አለቀሱ። ቅድም ለመዋሸት ካሊድ ለመዋሸት ሞክሮ ነበረ እና አንድ እሱ ነው ያመጣት ሱረቱ ኒሳ 85 ያለች ነው። አይ እሺ ቀጥል እስኪ። ባክሜቶ ነው ያለው
ኧረ በእናትህ በቃ ሰድበኛል እንደዚህ ገዝቴ ላይ ቁጭ ብሎ ባለጌ። ምንድን ነው የሚያለቅሱት? ምን በደልናቸው ዛሬ? ቃል ምንድን ነው የተፈጠረው? ነው ቅድም እንደነገርኩ ነው ነቢዩ እንደተናገሩት ዛሬ እየገቡ ያሉት ቢስሚላህ ሳይባሉ የተወለዱት ናቸው። ቢስሚላህ ሳይባል አንድ ሰው እናትና አባቱን ልጅ ሲወልድ ግንኙነት ሲያደርጉ ይህን ቃል ካልተጠቀሙ ሰይጣን ያንድ ልጅ አፌክት ያደርገዋል፣ ይጎደዋል። ስለዚህ ዛሬ ያው ሊትራሊ የአጋንንቶች ልጆች ናቸው የመጡት። እነሱ ደግሞ አጋንንት ቤተሰባቸው ነው፣ ሙስሊም አጋንንት ወንድማቸው ነው። ሰው የሆናችሁ እስኪ ግቡ፣ አጋንንት የሆናችሁ አትግቡ። ሶሪ፣ ይሄ ስድብ አይደለም፣ እንዳስተምህሮታችሁ ነው እየነገራችሁ ነው። ኤኒዌይስ አዛ አደረጉን እኮ። ዋናው ነገር ምንድን ነው? ስድብ ከላይ ጀምሮ ነው። በቃ ሁሉ ኡስታዞቻቸው ራሱ ይሳደባሉ። በቃ ብልግናና ስድብ ተክነውበታል። ኤኒዌይስ የእስልምና መሰረት ያሉት ሻዳው አሻዱ ምናምን ብለው የሚሉት የለም ካላ በቀር የሚመለክ ከዛ ሙሐመድ ያላ መልእክተኛ ነው ቃል በቃል የሚለው ቁርአን ላይ የለም። ቃል በቃል እንደዛ በመስፈርት ደረጃ የለም። እስልምናን ከመጀመሪያ ጀምሮ እስከ መጨረሻው እስከ ሙሐመድ ግብዓተ መሬቱ ስትተፈጸመለት ያለውን ከዛም ደግሞ እስካሁን ያለበትን ትሬንዱን አመጣጡን እንዴት ነው የሚለውን መሰረታዊ እውቀት እንዲኖራችሁ እስልምና ላይ በፓርት አስቀምጥላችኋለሁ። እግዚአብሔር በፈቀደ መጠን ከሌሎች ጋር ከወንድሞች ጋር በመሆን ተነጋግረን ፕሮግራም ይዘን ምን ጠቃሚ ነገር እንስራ በሚለውን ጥሩ ነገሮችን እንሰራላችኋለን እና እንደዛ ነው። ሰማለሁ ኒ የምትሉት አለ? ያ አይ በቃ ልክ ነው ተናግረው በርታበት። ትምህርቱን ብዙ ሰዎች ይጠቀሙበታል እና በጣም የሚበረታታ ነው። እንግዲህ በቅርብ እንዲጀምር ፑሽን አድርጉት። እንግዲህ ለምን ለብዙዎች የሚጠቅም ስለሆነ መሰረታዊ የእስልምና ትምህርትን ካወቃችሁ እናንተ ራሳችሁ በየቦታው እየሄዳችሁ ይህን ትምህርት ታስተምራላችሁ ማለት ነው። ብዙ ሰዎች በእናንተም ይድናሉ ማለት ነው እና መሰረታዊ ትምህርት ማወቁ ጥሩ ነው። ከዚህ ከንትኑ ከግርግሩም ከምኑም በላይ ቁጭ ብሎ መማሩ አሪፍ ስለሆነ እና እናመሰግናለን። እፎይ እሱን በቅርብ ጊዜ እንደምንጀምረው ተስፋ እናደርጋለን። ምናልባት በአዲስ ዓመት ላይ አዲስ ሰርፕራይዝ ሊሆን ይችላል። ተስፋ እናደርጋለን። እንግዲህ ትንሽ እነሱ ካያችኋቸው በተደራጀ በብዛት ነው የሚሰሩት። ያንን አትሊስት ለመመከት እንኳን በሚያስችል ሁኔታ ከኛ የሚሰሩ የሉም። እንደውም አንድ ቃል መክፈት ትችላለህ። ፌስቡክ ላይ የሆነ አንድ እንትን ልላክልህ፣ መክፈት ትችላለህ። ላክልኝ። እችን አንድ የዚህ አካውንት ውስጥ ግባና የእነሱን አካሄድ የተወሰነ ሾፍ አድርጋቸው። ዝም ብለህ አካውንት ውስጥ ግባና እኛ ጋር በጣም ደካማ ነው አካሄዳችን። ፈጠን ማለት አለብን፣ መስራት መቻል አለብን። ያንን ግን እንዴት ነው የሚያፍታው? ሚዲያችንን ማብዛት ማስፋት ያስፈልጋል ማለት ነው። እሱን ደግሞ አስ ኢንዲቪዥዋል ኮሚትመንቱ ወስደን እኛ እየሰራ ነው ስለሆነ እነኛ አሁን ላይቭ ላይ የምንገባቸው አካውንት ውስጥ ግባ ቅርቢያ እና እነሱ እንዴት እንደሚሰሩ ላሳያችሁ። እነሱ እንዴት እንደሚሰሩ ማለት ነው። እዚህ ቲክቶክ ላይ ብቻ ሳይሆን ይሄ ኢስላሚክ ራማ እስላሚያዊ ድርጅት ጎዳና ላይ ምናምን ታውቁታላችሁ። በየቦታው ሰዎች ያሉበት ክርስቲያኖች የተሰበሰቡበት እየሄደ አፋቸውን ሲከፍቱ የሚውሉ ናቸው። እዚህ መጥተው እኛ ጋር ስንጠይቃቸው አትንካ ምናምን ይላሉ። በየጎዳና እየሄዱ ሲሳደቡ የሚውሉ እንደፈለጋቸው ክርስትናን ሲያብጠለጥሉ ሲተቹ የሚውሉ ናቸው። ዝም ብለህ አሳያቸው። እንዲህ እያደረክ በየሀገሩ በየቦታው ጥረት ነው። አዲስ አበባ፣ አዳማ፣ ናዝሬት፣ አሰላ፣ ሐዋሳ በየሀገሩ ከአማራ ክልል እስከ ኦሮሚያ በየሀገሩ በየትኛውም በአራቱም ማዕዘን ተበትነዋል። አሳያቸው። ያ በነገራችን ላይ የዚህ አባል የነበረ ቅድም እዚህ ገብቶ ነበር ገስት ላይ ወጣ እንጂ ይህንን ፕሮፋይል ያደረገ ማለት ነው። እዚህ ውስጥ እዚህ ቲክቶክ ላይ ያሉት ሁሉ የሚሰብኩት ነው። ስንነግራችሁ ደግሞ ዝም ብሎ በግለሰብ ደረጃ ያለ አይደለም፣ በመጅሊስ ደረጃ እውቅና ያላቸው ታዋቂ ሼኮች የሚኖሩት ነው። ኦኬ ይታያቸዋል አይደለ?
ይታያቸዋል። እነዚህ እንዳለ የሚታወቁ ትልልቅ ሼኮች ናቸው። በመጅሊስ ደረጃ እውቅና ሰጥተው ነው የሚንቀሳቀሱት። አንዳንድ ቦታ ላይ ሲበዛም ተግዳሮት ነው። እንዳለ ሰዎች የተሰበሰቡበት ክርስቲያኖች የተሰበሰቡበት እየሄዱ ነው እንደዚህ የሚሉት ወረድ እንዳለ በየእንትኑ ቦታ ላይ ነው ሰልፍ ላይ ሄደው ነው የሚረብሹት። መናኸሪያ አካባቢ ሄደው ሰልፍ ላይ ሄደው ወረድ እንደዛ ያልክ ሰልፍ ላይ ሄደው ነው እንደዚህ አፋቸው የሚከፍቱት። ስለዚህ የሚታወቅ ልጅ ነው። ለምሳሌ እዚህ ያለ ነው ቲክቶክ ላይ ቀጥለው ዝም ብለህ እናቷቸው ነው ህዝቡ የተሰበሰበበት ቦታ ላይ ሄደው ነው እንደዚህ እንትን የሚሉት አትሊስት። ስለዚህ ህዝቡ እንዳይደናገር እንዳይሸወድም በተለያዩ ሚዲያዎች ላይ የምንሰራቸው ለዛ ነው። የእኔ ቪዲዮዎች የፈቀድኩትም እኔ ጋር ብቻ ሆነው ጥቂት ሰዎች ብቻ እያዩት እንትን ከቢል ያሰራጩት ፌር ይጠቀሙ ኖርማል ነው። ግን እኛም ደግሞ በተቻለ መጠን አድሬስ ለማድረግ ለሰዎች በተቻለ መጠን ፕላትፎርማችንን በዛ ማድረግ አለብን። ለዛ እናንተ ደግሞ ሰፖርት ማድረግ አለባችሁ ማለት ነው። አትሊስት ቪዲዮዎችን ሰርተን ማየት አለባችሁ። እንደገና ደግሞ ሌሎችም እንዲያዩ የማድረግ ግዴታ ይኖርባችኋል ማለት ነው። አሁን ያለን አማራጭ ይሄ ነው። እንዲህ አደባባይ ላይ ወጥተን በየመንገዱ ወጥተን ማይክ ይዘን ይህንን ማድረግ እኛ አንችለውም። ማንችልበት ምክንያት ደግሞ ታውቁታላችሁ። ቢያገኙኝ ከአንዳንድ ቀቅለው አርደው ጠብሰው ቀቅለው ነው ይበሉኝ ባንዴ ማለት ነው። ደግሞ እናድርግ ብንልም ቁጥርም ደግሞ ትንሽ ነን እኛ። ስለዚህ እነሱ በተቋም ደረጃ ነው ብዛታቸው። ዝም ብላ አሳያቸው እያፈጠንቃል እና እያቸው እነሱ በየመንገዱ ላይ በየእንትኑ ላይ እንዴት እንደተበተኑ ይታያቸዋል አይደል? እነሱ ብዛታቸውን ይሄ በየሀገሩ ላይ የተበተኑ ናቸው። በየሀገሩ ላይ የተበተነው እንደዚህ የሚሰሩ ናቸው እና ችላ ሊባል አይገባም ማለት ነው። መስራት ይኖርብናል እና እንደዛ ነው። ቢበቃንስ ያ በደንብ ስራ ይጠበቅብናል። በነገራችን ላይ በመጅሊስ እውቅና ያለውን በመዋቅር የተዋቅሮ ምናምን ነው እነሱ እንደዚህ የተሰራ ያለው። ይሄው የ2018 ያሳየናቸው የራሱ በትልቁ ትርያው ነው። እንግዲህ ብዙ ይጠበቅብናል። እግዚአብሔር ይርዳን። ያ ደህና አደሩ። ዛሬ በቃ ሊንክ ሰብስክራይብ ያደረጋችሁላችሁንም እናመሰግናለን። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። መልካም ያዕቆብ ሌሊት ይሁንላችሁ። ቻው፣ መልካም አዳር። ቻው፣ ደህና አደሩ።